ቤተሰቦች እንዴት ናችሁ? ዛሬ አዲስ አበባ ውስጥ ነን ያለነው። አዲስ አበባ ውስጥ እንደዛ አይነት ቦታ አለ ወይ የሚያስብል ቦታ ነው ዛሬ ይዣችሁ የምሄደው። በጣም መንፈስን እርክት የሚያደርግ በቃ ምን ልበላችሁ ከአገባቢ ራሱ ጫካ ውስጥ ያለው ነው የሚመስለው፣ ግን አዲስ አበባ ውስጥ ነው ያለነው። የት ቦታ እንደምንሄድ አሁን ተከታተሉ። ዋው እንዴት ያምራል ቦታው! በስማ በጣም ነው የሚያምረው። እንዳልኳችሁ ነፋሻማ የሆነ ቦታ ነው ያለነው። እዚህ ጋር ደግሞ ነብሮ አለ። ሃይ ነብሮ፣ ሃይ ቤተሰብ። የእውነት ነብር ነው፣ ቆዳው የእውነተኛ ነው። ይሄማ እውነተኛ ነብር ነው፣ መጠየቅ አለብኝ። እንግዲህ እስኪ ይዣችሁ ልሂድ። ዛሬ ጣሊያኖ ነው የምንሰራው። ተከታተሉ። እንኳን ደህና መጣሽ ሰብለ። እንኳን ደህና ቆየኝ። ማን ልበል ስምን? ማሲሞ። ማሲሞ የጣሊያን ስም ነው። የጣሊያኖ ነው እንደ አካባቢው ነው ጣሊያኑ ስም። እንኳን ደህና መጣሽ። ግቢው በጣም ነው የሚያምረው። መንፈስን የሚያረካ ቦታ ነው። በጣም ነው ደስ የሚለው። በጣም ግሪን የበዛበት ቦታ ነው። በጣም ልክ ነው። ለመንፈስም የሚያረጋጋ ቦታ ነው። ውስጥም ጋለሪ አለ። ላስጎብኝ። ጋለሪ እንዳለ አላውቅም። እኔ የጣሊያኑ ምግብ ልሰራ ነበር የመጣሁት። ሁለቱም ምግቦች ናቸው። ሁለቱም አው የአይን ምግብና ያኛው ደግሞ እሺ ማይት እችላለሁ። እሺ ደስ ይለኛል። እሺ በጣም ደስ የሚለው ግቢ። በስማ ከአዲስ አበባ ወጣ ብዬ የመጣው ነበር የሚመስለው፣ ግን አዲስ አበባ ውስጥ እንደዛ አይነት ቦታ መገኘቱ ደስ ይላል። ይሄን ለመፍጠር ብለን ነው የሰራ ነው። ደስ ይላል። ብዙ ሳትነጂ ከከተማ ውጭ ወጣሽ እንዲመስል። ገባኝ። ዋው በዚህ በኩል ያለው አካባቢ በጣም ሲያምር፣ ጋላሪ ራሱ መግቢያው ሲያምር በጣም ነው የሚያምረው። እንግዲህ ይሄ ቤት ቅርስ ቤት ነው። የደጃዝማች አምደ ያበራ ካሳ ቤት ነው። ብዙ ጊዜ ነው የፈጀብን እድሳት ላይ። አሁን ጨርሰን ገና ስራ ላይ መዋላችን ነው። ስለዚህ የቆየ ቤት ነው። ስንት ዓመቱ ይሆናል ይሄ ቤት? 100 ይደርሳል። ኧረ እባክህ! ዋው በጣም ነው ደስ የሚለው። ስለዚህ ገብተን እስኪ እንየው። እሺ ከኔ ስራ እንዳውም እንጀምራለን። ኧረ እንዴ አርቲስት አለ አንተ? እኔ አርቲስት ነኝ። ልክ ነው። በፕሮፌሽናሊ አርቲስት ነኝ እኔ። ደስ ይላል በጣም። ስለዚህ ሳልካቸው ስራዎች አሉ እዚህ? እነዚህ አንድ ስራ አለኝ። ኦሪጂናሉ ይሄ ነው። ስለ አየር ንብረት ለውጥ የሰራሁት ስራዎች ናቸው። እንዳውም ሰርቲፊኬትም አለ። የት ነው ያገኘው ሰርቲፊኬት? አፍሪካን ዩኒየን የዓለም መቅለጥ የሳልኩት ስራ እዛ አለ። አሁንም ተሰቅሏል። ይሄኛው እዚህ ጋር ያለው ማለት ነው። ዋው ሲያምር በጣም። ይሄ ራሱ የተለየ በጣም ያምራል። ሌላም ሌሎች ስራዎች አሉ። ይሄ ሌላ ስራዎች ደግሞ የሌላ አርቲስቶችም እናሳያለን። ዋው የሚያምር ነው፣ ደስ ይላል። ይሄን አልጠበቅኩም። ስለዚህ ሰው መጥቶ ምግብም እየበላ አይቶ መግዛትም ካለበት ገዝቶ ይሸጣሉ። ኦኬ አንተ እንዴት እዚህ አርት ውስጥ ገባህ? እዚህ አርት ውስጥ እንግዲህ ከቤተሰቦቼ ጀምሮ እንደዚህ አይነት ሙያ ውስጥ ነው ያለነው። አባቴ ሳልቫቶሬ ዴቪታ ይባላል። በእንጨት ስራ በጣም ታዋቂ ነው። በፊት በህይወት አሁን 7 ዓመት ሊሞላው ነው ካረፈ። ያው ከሱ ነው የወረስኩት ብዬ ገምታለሁ። ከቤተሰቦቼ ሙያው ከዛ ነው። ዲዛይነር ነው። ስዕልም ያው በጣም ጎበዝ ነው። እኔን ያስተምሮኛል። ደስ ይላል። ስለዚህ ይሄ የአባት ስራ ነው። በጣም ነው የሚያምር። ዲቴይሉ ደስ ይላል በጣም። ሌሎችም ስራ አሉ። ዋው ቀለሞች የተጠቀሙበት ቀለም ጠቅላላ ደስ ይላል። አፍሪካነትን የሚያሳይ ነገር ነው። እና የአንድ ሰው ብቻ ነው ወይስ የተለያዩ ሰዎችን ነው የምትቀበሉት?
የተለያዩ ሰዎችን እንቀበላለን። ዋናው የእጅ ስራ የሆነ ነገር ሲሆን እናበረታታለን። ስለዚህ ታበረታታላችሁ። ሁሉም ሰው እንዲመጣ ነው እድሉ የምትሰጡት? እድል እንሰጣለን። አሪፍ ነው። ስለዚህ እኔ አሁን ወደ ኩሽና ሰዓቴ ብሄድ ይሻላል። ሰዓትሽን እንዳልወስድ እዛ ልሸኝ። እሺ። ኪችናችሁም ኦፕን ነው እንዴ? ዋው! እዛ ኦፕን ነው፣ መሄድ እንችላለን። ስለዚህ ውጭውን እያየሁ ነው የምሰራው ማለት ነው። በጣም ደስ ይላል። በንጹህ አየር ነው የምሰራው። በጣም ደስ ይላል። ሼፍ ኤልያስ ይባላል። ሃይ ኤልያስ፣ ሰላም ነህ? መልካም ቆይታ ይሁንልሽ። እሺ፣ አመሰግናለሁ። እንግዲህ የፀጉር ጓንት ምናምን ትሰጠኛለህ? የፀጉር መሸፈኛ ትሰጠኛለህ? መጀመሪያ ተዘገጃጅቼ መጥቼ እንግዲህ የምትለኝን እሰራለሁ። እሺ፣ ታቀበለኛለህ? እዚህ ነው ወይስ የት ነው? እሺ። ሼፍ ኤልያስ ሬዲዮኛለሁ። ኪችኑ ግን እንዴት ያምራል! በእናትህ በጣም ነው የምናመሰግነው። አየር እየበላን ነው የምንሰራው ዛሬ በሚገባ። ኦክሲጅን በጣም ዛፎች የበዙበት አካባቢ መስራት እንዴት ደስ ይላል። ንጹህ አየር ያለበት። ዛሬ ምንድን ነው ያዘጋጀህልኝ? ዛሬ የምንሰራው እንግዲህ በመጀመሪያ ፐርሚጂያን ላዛኛ ነው። ፐርሚጂያኖ ብዙ ቦታ ያልተለመደ ነው። ግብአቶቹ ምንድን ነው የሚያስፈልጋቸው? እዚህ ጋር ይታዩኛል የተለያየ። እዚህ ጋር ያሉት እንዳለ ከቃሪያና ከቲማቲሙ ውጪ እሱ እነዚህ የሚገቡ ናቸው። ዋናው ፐርሚጂያን ቺዝ ነው። ከጣሊያን ነው የምናስመጣው። ከጣሊያን ነው የሚመጣው። ከዛ ዋናው ደግሞ ሌላ በደርጃን ወይ ኤግፕላንት ቺዝ፣ ሞዘሮላ ቺዝ ይገባል። ከዛ ውጭ ደግሞ ቶማቶ ሶስ እና ቤሻሜል ሶስ ነው። ክሬም ሶስ። ቅጠሎቹ ምንድን ናቸው? እነዚህ ጦስኝ፣ ጨው፣ ቁንዶ በርበሬ ነው። ነጭ ሽንኩርት ነው። ያው ብዙ ጊዜ እና ኦሊቭ አይደል? ኦሊቭ ኦይል። ኦሊቭ ኦይሉ ነው የሚገባው። ኦሊቭ እንኳን ላንቺ እየቀመሽ እንድትሰሪ ነው። አሪፍ። ስለዚህ እየቀማመስን ነው የምንሰራው ዛሬ። እየቀማመስን ነው። እኔ ጋር ሲመጣ ማንኛውም ሰው እየቀመሰ ነው። እሺ። ስለዚህ ከምንድን ነው የምንጀምረው? እኔ ዛሬ ላግዝ ነው የመጣሁት። እስቲ እናያለን፣ ሙያሽን እናየዋለን። እሺ። በመጀመሪያ እቃችንን ቅቤ እንቀባዋለን። እሺ። እንግዲህ የሰራሽውን ራስሽ ስለምትበይ በደንብ አድርገሽ ሰራሽ። አንተ አትበላልኝ አትቀምስም ትንሽ? ስለዚህ ሰርቼ ነው የምበላው። ደስ ይላል በጣም። ይሄን የመሰለ አየር ቦታ እንደዚህ አይነት ሞራርም ይመጣል ለመስራት። እሺ። ከዚህ በኋላ ምንድን ነው የምናስገባው? ከዚህ በኋላ ደግሞ ከስር ትንሽ ቶማቶ ሶስ ታነጥፊያለሽ። የተቁላላ ነው። አዎ፣ ተቁላልቶ በውስጡ የብዙ አትክልቶች ቅልቅል አለበት ከቲማቲም ውጪ። በቃ እሱን በማዋሃድ ሽታው ደስ ይላል በጣም ነው የምናመሰግነው። ስለዚህ ሁሉም መሙላት አለባቸው። አዎ፣ መደፈን አለበት። በትክክል ትመቻለች። አያት በደረጃኑ አያችሁ እንዴት እንዳብቃቃው ቤተሰብ። ምንድን ነው እሱ? ይሄ ደግሞ ክሬም ሶስ ነው። ቤት ውስጥ የሚሰራ ክሬም ሶስ ነው። በውስጡ የተለያዩ ግብአቶች አሉት። የቤቱ ስፔሻል ነው። ለብዙ ማባያ ይሆናል። ይዋሃዳል። ከዚህ በኋላ ይዋሃዳል። በትክክል። እስቲ ማዳረስ። ከዚህ በኋላስ? ከሱ በኋላ ትንሽ ፐርሚጂያን ቺዝ ትቆርጪና ከጫፏ ትቆርጪና በዚህ ፈቅፈቅ አድርገን እዛች ላይ ትንሽ በተን እናደርጋለን። እዚህ ጋር ልቁረጠው መጀመሪያ? ትችያለሽ። በየትኛው? በዚች? እሺ። ካሮት ፈቅፍቀሻ ታግቢት? አረ ፈቅፍቃለሁ። አረ እሰራለሁ። እና ቺዙ በፍቅር ልንከባከበው ብዬ ነው። እስቲ እኒዋ እዚች ጋር እናስቀምጥና በቃ ሊካረክሽ በኋላ በድጋሚ ደግሞ ኤግፕላንቱን በስርዓቱ ሁለተኛ ያስፈልጋል። ስለዚህ ኤግፕላንት ላዛኛ ነው ይሄ? ያ ፐርሚጂያን ላዛኛ ነው የሚባለው፣ ግን ከስጋ ውጪ የሆነ በቬጂቴብል የሚሰራ ማለት ነው። እሺ። ሶሱ ምንድን ነው ያለው? የቲማቲሙ ሶስ ቀይ ሽንኩርት አለው፣ ባሮ ሽንኩርት አለው፣
ይቁላላል። ቅመማ ቅመም ገብቶ እንደ ቁንዶ በርበሬ ብዙ አይነት ቅመማ ቅመም ገባና ነጭ ሽንኩርት ተደርጎ በደንብ በዘይት ይጠበሳል። ከዛ በኋላ ቶማቶ ይቀቀልና ከተላጠ በኋላ ተፈጭቶ ፍሬው ይጣልና ከሽንኩርቱ ጋር ምን ይደረጋል? ይበስላል። በደንብ ከበሰለ በኋላ ለምግብነት ይደርሳል ማለት ነው። ይበርድና ይቀርባል። ይሄኛው ቤሻሜሎ ከቅቤ ከዱቄት ከወተት ነው የሚሰራው። ነገር ካንተ ግርም አልከኝ እኮ ነገር ይሻላል ብዬ ነው ሼፍ። እኔ የምልህ እኔ ያው እኔ ቀስ ብዬ እየሰራው ነው። አንተ ስትታዘዝ ግን ይሄን ምግብ ስንት ደቂቃ ነው የሚፈጅው? ፐርሚዚያን ላዛኛ ከ20 እስከ 30 ደቂቃ ይፈጃል ለመስራት። ጣሊያኖ ማለት ግን አሁን በጣም ቻርሽበት ቺዛ ፈቃፈ አይደል? በቃ አንዴ ያሳምን አንዴ ታስተባርኩ በቃ የሚችለኝ የለም። ያ ቤተሰብ ያውቃል። ቶሎ ነው ባለሙያ ነኝ። አዎ ቶሎ ፋስት ነኝ ለመማር። ክፍት የስራ ቦታ አለን ነው እውነት አንከርከኝ ነበር ቅድም አልተለጠፈም እዛ። ስለዚህ ላመልክት። ስለዚህ ሼፍ ሙያዬን ወደዋል ልትቀጥረኝ ነው። አጋረ ለሆን ነው ማለት ነው። የተማርሽበትን የዲፕሎማሽን የተማርሽበትን ይዘሽ እሺ መቶ ማመልከት ብቻ ነው በቃ። ያው አሁን ልታስገቢ ነው በቃ አለቀ። ቤተሰብ እንግዲህ ሙያዬን ወዶታል። ይሄን ይመስላል። እንዴት እንደሚያምር ሲያዩት ያምራል። በስሎ ሲወጣ ደግሞ ጉደኛ ነው የሚሆነው። ስለዚህ ጩር እናርጋት። አይ ከማስገበታችን በፊት ምጣዳችንን አንድ ዙር እንወለውለዋለን። የእሳት መጠናችንን ቼክ እናደርጋለን። እሺ አሪፍ በእንጨት የሚበስል ነገር ሁሉ ይጣፍጣል በጣም። ጸርቷል። አዎ ጽድት አምሮበታል ፏፏ ብሏል። ስለዚህ ይግባ በስሎ መውጣት ብቻ ነው። አዎ ስለዚህ በደም ሞር ክትትል አድርገው ታስገቢና እስቲ ገባ። ይወጣል። ይሄ ማውጫ ስላለ እንዴት አረጋግና በትንሹ ያሰብሽ እንታረግና እንደዚህ ነው የሚቀመጠው። ስለዚህ ዘጋ። ስንት ደቂቃ ነው የሚበስለው ሼፍ? ከ10 ደቂቃ በኋላ ከፍተን እናየውና እናዞራለን። እሱ እስከሚበስል ወደ ምንድን ነው የምንሰራው? ፒዛ እንሰራለን። እሺ ስለዚህ እሱ እስከሚበስል ወደ ፒዛ እንሄዳለና። እሺ አሁን ለፒዛው ምንድን ነው የሚያስፈልገው? ለፒዛ ደግሞ ዋና ግብአቱ እንግዲህ ዶ ነው ሊጥ። እሺ እስቲው ይሄን ቺዛ ይስፋቂያለሽ? ሞዛሬላ ነው አይደለም? ምንድን ነው እዚህ የሚሰራ ነው? ቦሪቶ። ቦሪቶ ፒዛ ነው የምንበላው። ምን በዩ ዛሬ ከፈለግን ደግሞ ስሞል ቺዝ አለን። ሞዛሬላ ቦሪቶ ስሞሎች አሉ። ይሄ በቃ ስሞሎች እንደዚህ ቁጭ የምታረጊው የሚጣፍጡ ቴስት የሆነ ሌላ ሀገር በልቻለሁ። ጣሊያኖ። ስለዚህ እነዚህ ፒዛው ላይ ዱቡ የሚደረጉ ናቸው። እሺ ሼፍ አሁን ምንድነው የረሳነው? የቀረ ነገር አለ ብለኛል። የቀረው ነገር ሰብሊ አሁን የከተትናት እሳት ሞቅ ባለበት ጫፍ ላይ ነው ያደረግነው እሳቱ ጋር ቶሎ እንዲደርስልሽ ምን እናደርጋለን? አንድ ዙር እናዞርና ከላይ አልሙኒየም ጋር ጣል እናደርግበታለን። ለምን የላይኛው ፓርት እላዩ ላይ እንዳያርብን እጅሽ እንዳያቃጥልሽ። በቃ እጅሽ እንዳያቃጥልሽ እሳት አሳያለሽ። ስለዚህ በቂ ነው። ይዘጋ ባይ እዚህ ጋር ነው የምንዳምጠው። እሺ የጣሊያን ፒዛ የሚለየው ሊጡ ልክ እንደዚህ ይቀመጣል። ንፋስ አይነካው። ይሄው ለመጋገር እዚህ ነው የምታዘጋጁት ሁሉ ነገር የሚቦካው ሁሉ ነገር ደስ ይላል በጣም። ልምድ ያለሽ ሲሆን ለኔ አንተ በእጅ ነው ይሄ ነገሮች አያስፈልገኝ። አንተ በእጅህ በጣም ልምድ ስላለ እንዴት አድርገህ እንደምታርጋይ ነው። ግን ትንሽ ልሞክርና ይቻላል። ቀስ ብለሽ ንፋስ አይነካው። ቀስ ብለሽ አንድ ሊጥሽን ከዳር ከዳር ላውጣት። እቺኛውን ቀስ ብለሽ ከስር ጎበዝ በትክክል ልክ ነኝ እንዴ? በወሬ ይዣለሁ። ልክ ነኝ። ቂጣው ልክ እንደምጠፈጥሽ ነው የምጠፈጥሽው። እኩል መሆን አለበት። እኩል እሺ። እንደዚህ ብድግ ማድረግ አለብሽ። ለምን ቂጡ ያዝብሻል አይደል? ቀስ ብለሽ በፍቅር ማለት እንደዚህ ብድግ ታረጊና ቂጡን ታያለሽ። ከዛ ታይና ዱቄት ታረጊያለሽ። ከዛ ታስቀምጪና መዳመጥ ትችያለሽ። አሁን መዳመጥ ስዳመጪ ወደፊት ወደ ኋላ እንደዚህ ወደ ጎን ትችያለሽ። ያው ልምድ ስለሆነ ለማስለመድ ስለሆነ እስቲ አትፍሪው። እሺ ፈራሁት። ውስጥ የከተትነው ላዛኛችን እንዳንረሳት እንደይቃ ጎበዝ ነሽ። ይሄው ባለሙያ ነሽ እኮ ብያለሁ። አሁን አትጠይቀኝም ትጠይቀኛለሽ እያልኩ ነው። የሚገርምሽ እስቲ እንየው ደግሞ። እሺ
ዋው በደንብ ነው ፍልት እያለ ነው ስለዚህ ገና ነው ወይስ ደርሷል በቃ አዎ በስማ ምን ያህል ስራ አዎ አየኛው ሞያ ፓርሜዛን ቺዝ ምን ይመስላል ቁዝቁዝ ሲልና ላዛኛው ፓርሜዛን ላዛኛ ይሄ ቁዝቁዝ ሲል እስከሚቀዘቅዝ ለኛ ፒዛችን እንቀጥላለን በኋላ ቺዝ ሁቱን እናደርግበታለን እሺ ወደዚህ መጣል ይሄው ላሳይሽ ወይስ እንዴት ነው እስኪ ልሞክርና ኋላ እንትን ካላልኩ ትገባለህ ላሳይሽና ና በቃ ና እስቲ ና ሁሉ ምትጫወጂ ነው መሰለኝ ያው እንግዲህ ስታስገቢው ጊዜ ቀለል አድርገሽ ዲሽን ትይዣለሽ እሺ እንደዚህ ታረጊና ይሄው አስገባሽ አይደል ወደፊት ታረጊና ወደኋላ ቴክኒክ ነው ይሄው እዚህ ጋር ስታስገቢ እንደዚህ አድርገሽ መሃል ላይ እሳቱ ጋር ቀረብ አድርገሽ ለታስቀምጣለሽ ዋው ስንት ደቂቃ ነው የሚፈጀው ይሄ እንግዲህ ከ4 እስከ 6-7 ደቂቃ በደንብ ካለው ደግሞ 3 እና 4 ደቂቃ ነው እዚህ ሆነሽ ነው የምታበስለው እዚሁ አይዘጋም ለምን እሳት አለው እሳቱ በጣም ኃይለኛ ስለሆነ ያይዙ ነው እንግዲህ ያው እውነት ነው እና እንደዛ ነው ሼፍ እንግዲህ ይሄ እስከሚደርስ ድረስ እኔ ግቢውን ዞርኩ እያልኩ ቴብሌን ላይ እጠብቃለሁ ምግቡ ማለት ነው እኔ ለነበረን ጊዜ በጣም ነው ማመሰግነው እኔ በጣም ነው ማመሰግነው አመሰግናለሁ ስለመጣችሁ ደስ ብሎኛል እሺ አመሰግናለሁ እሺ ሰላም ሁኚ ማይ ጋድ እንዴት ያምራል ይሄ ቦታ በስመ አብ በጣም የሚያምር ቦታ ነው ሃይ እንዴት ነህ ሰላም ሰብለ እንዴት ነህ አለሁ ዝጋሚስ ሃይ ፈረስ ውይ ማን ስሙ ኤክስፕሬሶ ማለት የተለያየ ከለር ነው ኤክስፕሬሶ ሲያምር አሁን ልመገብ ነው ሰርቼ አሁን መውጣቴ ነውና እዛ እስከሚል ደክሞኛልና በፈረስ ብደርስስ ወደ ችግር የለውም እሺ በዛ እሺ ወይኔ ሲያምር ቦታው በስመ አብ በጣም የሚያምር ቦታ ነው በጣም ሃይ ሼፍ ደህና ነህ ወይኔ ሲያምር ሃይ ፈረስ ኤክስፕሬሶ ቆይ እሺ ቦታ ይዛ ጋር ነው እሺ ፓርክ አመሰግናለሁ ቴንክ ዩ ሶ ማች ባይ ቴንክ ዩ ስለ ራይዱ አመሰግናለሁ ስላደረስከኝ በፈረስ መሄድ በጣም ደስ ይላል በተለይ ከቦታው ጋር ከፈረሱ ጋር ግሪኑ ሁሉ ነገር እንዴት ደስ እንደሚል አሁን ደግሞ የሰራሁትን ምግብ እበላለሁ ጠብቁኝ ምግቤ መጣ አመሰግናለሁ አፕታይዘር አመሰግናለሁ በጣም እሺ አፕታይዘሩ ራሱ እንዴት ያምራል ዛሬ በቃ አሁን መጀመሪያ እንግዲህ አፕታይዘሬን እበላለሁ ከዛ የሰራሁት ምግብ ደግሞ ይመጣል እቺን አፕታይዘር ላባላና ቺዙ በጣም ያጣ የሰራሁት መጣ
እንግዲህ እሺ ሼፍ እንዴት ነው? አለ ይሄው ላዛኛሽ የሰራሽው ደርሷል። እሺ ይሄን ይመስላል ላዛኛሽ። ዋው አቀራረቡ ሲያምር። ይሄ ላዛኛ አንቺ የሰራሽው ነው። እስቲ እሺ ቴስት ታረጊዋለሽ። እሺ ሳህኑ ይሄ ነው። ዋው ትልቅ ነው ሳህኑ። ሮሮ ምንድነው ይሄ? ይሄ ፎካቻ ይባላል። ፎካቻ ማባያ ማለት ነው። ማባያው ከላዛኛ ጋር ማባያው ነው። ያ አሪፍ። ካፕሬዚዮ እንዴት አገኘሽው? በጣም ይጣፍጣል። ካፕሬዚዮ አፒታይዘር ነው። አፒታይዘሩ በጣም ይጣፍጣል። ይሄ ቀርቦልሻል። ይሄ መስተንግዶ ግን ለሁሉም ከስተመር ነው ወይስ እኔ ስፔሻል ስለሆንኩ ነው? ሁሉንም ግን እንደዚህ ነው ማስተናግደው። አረ ይዞ ሁሉንም ሁሉንም ቼክ አደርጋለሁ። እሰይ ደስ ይላል። ሁሉም ከስተመሮቼ ሲመጡ ቤተሰቦች ከመጣም እንደዛ አይነት ትምህርት ነው የምታገኘው። እንዴት ነው እላቸዋለሁ እየወጣሁ። መልካም ማዕድ ይሁንልሽ። አመሰግናለሁ፣ በጣም አመሰግናለሁ። እንግዲህ ቤተሰብ ይሄን እንግዲህ ቀምሳለሁ ማለት ነው የሰራሁትን መስተንግዶ ዛሬ ሌላ ነው በቃ። ቺዙ ሁሉም ነገር በጣሊያኛ ምንድነው በሊሳውማ ነው የሚባለው። ሰው ጉድ በጣም ነው የሚጣፍጠው። በስማሚ ያስደግማል። የጾም ላዛኛው እንደዚህ የሚጣፍጥ ከሆነ እንግዲህ ፒዛው ደግሞ ጉደኛ ነው የሚሆነው። አሁን ደግሞ ፒዛ እየመጣ ነው። አዎ ምንድናት መሀል ላይ ቁጭ ያለችው? አሮሮ በስማ ሲያምር፣ ሲያዩት በጣም ያምራል። አመሰግናለሁ። ፒዛ ላፕራታ ደርሷል። በጣም ነው የሚያምረው ሲያዩት። እንግዲህ እስከምቀምሰው ቁርስ አደርገዋለሁ። መሀሉ የሚቆረስ ነው። እስኪ በቢላና ሹካ ይቅርብኝና እንደዚህ ጉረስ ስላደርገው ጣሊያኖች ቢያዩኝ ስለሚከሱኝ ሰላም እንዴት ነሽ? ሰላም እንዴት ነሽ? የበላሽ ስለሆነ እባክሽን ቁጭ በይ። ሰላም ነሽ? ምንድን ነው የተጠቀለለ ነገር ደግሞ የመጣው? ይሄ ለኢቢኤስ ስጦታ። ለኢቢኤስ ስጦታ ነው? አዎ ያበረከትነው ነው። እሺ እባክሽን ቁጭ በይ። እባክሽን ይቅርታ። ዳቦ ምን አይነት ዳቦ ቢሆኑ ለኢቢኤስ ያቀረባችሁት ዳቦ ምን አይነት ዳቦ ነው? ይሄ እንግዲህ ሳወርዶ ብሬድ ይባላል። ሳወርዶ ማለት የጤናማ ነው። እርሾ? አዎ የተፈጥሮ እርሾ የተሰራ ነው እና ለስኳር በሽተኞች ለተለያዩ ምክንያቶች ቀለል ያለ ነው። ቶሎ ዳይጀስት ማድረግ ይቻላል። እና ይሄ ስፔሻል ዳቦ የዚህ ቤት ስለሆነ በኦርደርም በምንም ይሰራል። አይ ጥሩ። እኔ ደግሞ ወደ ዳቦ ትኩረት እያደረኩ ስምሽን ሳልተዋወቅሽ ማሲሞን ነው ስገባ የተዋወቅኩት። እኔ እህቱ ነኝ። ግሎሪያ እባላለሁ። ግሎሪያ? ዛሬ ግሎሪያ ነው፣ ማሲቦ ነው። ጣሊያን ያለሁት ከቤቱ ጀምሮ በጣም ነው የወደድኩት ቤቱን። የምሬ ስገባ ሌላ አዲስ አበባ ውስጥ ሆኖ እንደዛ አይነት ዘና የሚያረግ ፈታ የሚያረግ ቦታ። በዛ ላይ ደግሞ ምግቡን በጣም ነው የሚጣፍጠው። በጣም አንደኛ ምግብ ነው። ቤቱ ግን እኔ ግቢው ሰርግ የሆነ ልደት የራሱ እዛ ጋር ባከብር ደስ ይለኛል። እዛ ጋር ያለው ሲያምር ሴታፑ ኤቭሪቲንግ በጣም ነው ደስ የሚለው። እና ለተለያየ ነገር ታቀርቡታላችሁ ወይስ ለሬስቶራንት ብቻ ነው? አይ ለተለያየ ኢቨንቶች ይቀርባል። አሁን እንዳልሽው ለልደት ይቀርባል። ኮክቴል ሪሴፕሽን ሲኖር እዚህ ውጪ ላይ ያደርጋሉ። እንግዲህ አሁን ለሰርግም ከፈለጉት ወይ አነስተኛ ሰርግም ይሆናል። የምር በጣም ነው ደስ የሚለው። ከጀርባም ከዚህም ስላለን ይሆናል። ከጀርባው ራሱ በጣም ነው የሚያምረው። በጣም ቆንጆ ነው። አሪፍ ደስ ይላል በጣም። እንግዲህ ካቹ ቺዛችሁ ራሱ ከጣሊያን ስትሬት ነው ያነገረኝ ነበረ። እሱ ጉድ በጣም ነው የሚጣፍጠው። እንደውም ከሼፉ ጋር እያወራን ያዘፍናል። ያን ራሱ እየዘፈንኩ ነው የበላሁት። ከበላሁ በኋላ ዝፈኝ የሚል ስሜት ነው ያለው።
ስለዚህ እንክፈታው ወይስ ይዤው ነው ለኢቢኤስ የምሄደው? አይ ከፍተሽ ብታዩ ደስ ይለኛል። እሺ ስለዚህ ልቁረጠው? አዎ እሺ ወንድምሽ ማሲቦ ከአርት ላይ እንደሆነ አውቃለሁ። ቅድም አሳይቶኛል ስገባና አንቺም ሌላ ሰሪፍ ዘርፍ ላይ ያለ ስራ ወይስ? አዎ እኔ ያው አሁን እሱን እየረዳሁት ነው እና ሬስቶራንቱን ማኔጅ እያደረኩ ነው። አይ አሪፍ ነው እሱ አሪፍ ስራ ነው። ቤተሰብ እንግዲህ የበላሁትን የቀመስኩትን ነገር መታችሁ እንድበሉ እንድቀምሱ ጋብዛችኋለሁ። የቅዳሜ ከሰዓት ፕሮግራም ይቀጥላል። እኔ ግን እያጣጣምኩ ቅዳሜን አሳልፋለሁ ማለት ነው። ባይ